ኢየሱስ ጌታ ምስክርነት ኃይል ወይ የምስክርነት ወይም የምስጋና ኃይል የሚለውን አሳጥላል። እስቲ በሉ የምስጋና ኃይል የምስክርነት ኃይል በሉ። አሜን። ኢየሱስ ጌታ ነው። እግዚአብሔር ያደረገላችሁን ነገር በማውራት ውስጥ ያለ ኃይል፣ እግዚአብሔርን በጎነት እግዚአብሔርን ቸርነት ማውራት ኃይል አለው። አረ ኢየሱስ ጌታ ነው። አንዳንድ በነገራችን ላይ ክርስትና ውስጥ ስሙኝ በጣም አደገኛው ነገር ምን እንደሆነ ልንገራችሁ። በቤተ ክርስቲያን ውስጥ አብዛኛው ጊዜ ይሄ በነገራችን ላይ የሆነ ጥቅስ ሲነበብና ማወጅ ነው የተለመደው አብዛኛው ቦታ እና ሰው በነገራችን ላይ መርህ አይደለም የሚማረው። ለዚህ ነው ኢየሱስ ብዙ ሰው ህይወት ውስጥ ማይሰራው፣ መጽሐፍ ቅዱስ ብዙ ሰው ህይወት ውስጥ ማይሰራው። ኢየሱስ ኃይል ስለሌለው፣ መጽሐፍ ቅዱስ ኃይል ስለሌለው፣ የእግዚአብሔር ቃል ኃይል ስለሌለው አይደለም፣ ሰዎች መርህ ስለሚስቱ ነው። ኢየሱስ ጌታ። ምክንያቱም አጠገባቸው ያለው ሰው እያንዳንዱ ነገር ያለው በሉስ፣ እያንዳንዱ ነገር ያለው በሉስ፣ ኃይሉ የተሰወረው በሉስ መርህ ውስጥ ነው። ለምሳሌ የምስጋና መርህ አለ። ሰዎች በነገራችን ላይ ስለጸለዩ ብቻ የሆነ መልስ አያገኙም። አንዳንድ ጸሎት በነገራችን ላይ ሁሉም አይነት ጸሎት ተመሳሳይ አይደሉም። ሁሉም አይነት ለዚህ ነው ኤፌሶን ምዕራፍ 6 ላይ በልዩ ልዩ ጸሎት አሜን፣ በተለያየ አይነት ጸሎቶች ግን በመንፈስ ጸልዩ የሚለው። ስለዚህ ጸሎት ሁሉ አንድ አይነት አይደለም። ለሁሉም ተቃውሞ አይሰራም፣ ለሁሉም ንስሐ አይሰራም። በነገራችን ላይ እና እኛ ጋር ከሰማይ በደብዳቤ የተሰጠ ሲመስል የሆነ ፕሮግራም መሪ ይመጣል፣ 3 ርዕስ በመጸለይ ይዘጋዋል። እና መንፈስ ቅዱስ በምሪት በመርህ ሰዎች ቢጸልዩ ታምራት ይሆናል። ይመጣል የሆነ ሰው ንስሐ፣ ምስጋና፣ ተቃውሞ ብሎ ይጨርሳል። እና አንዳንድ ጊዜ የንስሐውና በንስሐና በእንትኑ ሰዓት ካረፈደና የወርሺፕ ሰዓቱ ከደረሰ አጣድፎ ቶሎ ብለን ሲቆመን እንቃወም ብሎ ከፕሮቶኮሏ ካልጠበቀች አይለቃትም መድረኩ። የግድ መቃወም አለበት። ወዳጆቼ መጽሐፍ ቅዱስ ሲናገር ጠላትን ተቃወሙት የሚለው በመጀመሪያ ደረጃ ይሄ እኛ እንደምናደርገው አይደለም። የመጀመሪያው መርህ ወደ እግዚአብሔር ቅረቡ ነው የሚለው። መጽሐፍ ቅዱስ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። ከዛ ዲያብሎስን ተቃወም። መቃወም ማለት ከእግዚአብሔር ጋር አንድ አይነት መሆን ማለት ነው። ይሄን ያዙ። መቃወም አጋንንትን መቃወም ማለት ከእግዚአብሔር ጋር አንድ አይነት መሆን ማለት ነው። ስለዚህ ብዙ ሰው በሐሳቡ በጭንቅላቱ ከእግዚአብሔር ተቃራኒ ነው ግን ይቃወማል። ስለዚህ ዲያብሎስ ማለት እኮ ከእግዚአብሔር ተቃራኒ የሆነ አስተሳሰብ ማለት ነው። ደግሞዋል። አሁን አንተ የምትቃወመው ራሱ ከእግዚአብሔር ጋር ተቃራኒ የሆነው ያንተ ማይንድ ነው። ደግሞዋል። ገብቷል ምልህ በአይምሮ ውስጥ ያለ ከእግዚአብሔር ተቃራኒ የሆነ የትኛው ማስተሳሰብ ዲያብሎስ ነው። ዲያብሎስ ምንም የሆነ ቆርቆሮ ላይ የተንጠለጠለ ዲያብሎስ እንዳትጠብቅ። ዲያብሎስ የሚመሽገው በሰው አይምሮ ውስጥ ከሆነ አንተ ከእግዚአብሔር ሐሳብ ጋር አንድ አይነት ከእግዚአብሔር ጋር አንድ አይነት የሆንክ ቀን ዲያብሎስን እየተፋለምከው ወይም ደግሞ ዲያብሎስ አናቱን እየመታው። ያዙልኝ። ሐዋርያትም ህይወት እዩ፣ ኢየሱስንም ላይፍ እዩት። ኢየሱስ በየቦታ እየገባ ያንዳንዱ ጸሎት ላይ የሐዋርያ ጸሎት ላይ አይታችኋል። ወደዚህ ተቃውሞ አልተጻፈ የለም። ነገራችን ላይ መጽሐፍ ቅዱስ ላይ ወዲህ ተቃውሞ፣ ወደ ግራ ከተቃውሞ፣ ወደ ቀኝ ተቃውሞ ሚል እኔ አትቃውሞ አይደለም ልመጣላችሁ ነው። ወዲህ ተቃውሞ ወዲህ ግን አለ የሆነ ከተማ ሲገቡ አጋንንት ወጡ ሚላል። አጋንንት እየጮሁ ይለቅ ነበር ሚላል። አንድ ሰው አሜን ይበል። በታላቅ ድምፅ አጋንንቶች እየጮሁ ይወጡ ነበር የሚል አለ እንጂ ሐዋርያት ተሰብስበው እጆቻቸውን ወደ ሰሜን ወደ ደቡብ እየዘረጉ ሲቃወሙ ይሄን ያህል ደቂቃ ቆዩ ሚል አልተጻፈ። ለምን? እሱ ቢዝነሳቸው አይደለም። ስራቸውን እሱ ላይ አይፈቹም። አሜን በሉሲ። የጊዜ የሚወስዱት ከእግዚአብሔር ጋር በመስማማት ነው። ጊዜ የሚወስዱት ከእግዚአብሔር ጋር አንድ አይነት በመሆን ነው። አሜን። ስለዚህ ህይወታችን ላይ የሚሰራው መርህ ነው። ከዛ ውስጥ አንዱ መርህ በመጽሐፍ ቅዱስ ሲናገር እግዚአብሔር ቃል ሲናገር እንዲህ ይላል፣ በአንዳች አትጨነቁ። ኢየሱስ ጌታ። የሚያስጨንቅ ብዙ ነገር ከዛስ በአንዳች አትጨነቁ፣ ነገር ግን ከምስጋና ጋር የሚያስጨንቃችሁ ሁሉ ለእግዚአብሔር ምን በሉ አስታውቁ እንጂ በአንዳች ምን አትበሉ። አያውን ከምስጋና ጋር ችግር እኮ ይዤ ነው የቀረብኩት ፊት በሮሮ በተቃውሞ ጀምሮ አይልም። ከምስጋና ጋር ምንድነው? ከምስጋና ጋር የሚያስጨንቅን ለእግዚአብሔር ማስታወቅ ማለት ከምስጋና መጀመር ማለት ትችላለህ ከማለት መጀመር ነው። ከምስጋና መጀመር ማለት ለእግዚአብሔር እውቅና ከመስጠት
መጀመር ነው። ይሄ ችግር የከበበኝ ችግር አሁን አንተ ፌት ሲመጣ ምንም ጉልበት የለውም። የምጠይቀውን ጥያቄ ልትመልስ ኃይል አለ። አንተ ሁሉን ቻይ ነህ። ከምን ጋር? ከምስጋና ጋር። ኢየሱስ ጌታ። የምስጋና ኃይል አሜን። ሮሮ ኃይል አለው። ማግሮምረም ኃይል አለው። የማግሮምረም ኃይል ህይወትን የማድረቅ ኃይል ነው። ላይፍን የማድረቅ ኃይል ወይም ዲያብሎስ ወይም አጋንንቶችን ወደ የሰይጣንን ፕሬዘንስ ወደ ቤት የመጥራት ህይወትን የማበላሸት ኃይል አለው። ምስጋናም ሁሉን የሚችል አምላክ ወደ አንተ ሁኔታ የመጋበዝ ኃይል አለው። እስቲ በሉ ምስጋና በርስ ሁሉን የሚችል አምላክ ወደ አንተ ኑሮ ይጋብዘዋል። በርስ እያመሰገኑ ሲጸልዩ ሳለ ነው የሚለው ኤላታካባ ቆይ ሁኔታቸው የሚያስመሰግን ነው። እስር ቤት ነው። ሐዋርያት ሥራ ምዕራፍ 16 ታስረዋል። እጅግሮቻቸው ቁስል አለ፣ ህመም አለ፣ ጩኸት ለቅሶ አለ። ቅዱስን እግዚአብሔርን እየጠየቁ አይልም፣ እያመሰገኑ ሳለ። የት? እስር ቤት እያመሰገኑ ሳለ የወይኑ ቤት መሰረት ምን አለ? ተናው። ምንድነው ማመስገን? አይገርምም? ይሄንን ሁኔታ ውስጥ ሆነው እግዚአብሔር ሆይ ስለ ስምህ በመሰደዳችን ስለ ስምህ ስለ ወንጌል ብለን እስር ቤት ስለገባን እግዚአብሔር ለዚህ ድል ስለቆጠርከን ይሄን ድል ስለሰጠን እናመሰግናለን ብለው ጌታን ያመሰግኑ ነበር። እያመሰገኑ ሳሉ ስለ እስር ቤት ስለመውጣት ርዕስ ይዞ አልጸለዩም። እስር ቤቱ ግን ተናወጠ። አንዳንድ ችግር 24 ሰዓት ርዕስ አታርገው። ያን 24 ሰዓት ርዕስ ችግር አድርገ መጸለይ ከችግር ውስጥ አያወጣም። ማመስገን ጀምር። እግዚአብሔር ያደረገላችሁን መመስከር፣ በጎነቱ መናገር። እግዚአብሔርን ያደረገልን እንድናወራ እግዚአብሔር ይፈልጋል። እግዚአብሔር ያደረገልን እንድናወራ ይፈልጋልን ብላችሁ ከዛ ጥያቄ ምልክት ካስቀመጣችሁ በኋላ መልሱ አዎ ነው። የዚህ ጥያቄ መልስ አዎን ነው። በታላቅ ጉባኤ ውስጥ ጽድቅን አበስራለሁ። እግዚአብሔር ሆይ አንተ እንደምታውቀው ከንፈሮቼን አልገጠምኩም፣ ጽድቅህ በልቤ አልሸሸኩም። ታማኝነትህንም ማዳንህን እናገራለሁ። ምሕረትህንና እውነትህን በታላቅ ጉባኤ ምን እላለሁ? አልደብቅም። ከታላቁ ጉባኤ ምን አልልም? አልደብቅም። አንዳንድ ሰው እኔ በልቤ ካመሰገንኩ በቤቴ ካመሰገንኩ አይበቃም፣ ምንድነው መመስከር በእግዚአብሔር ሕዝብ ፊት ምናምን ኖ በታላቅ ጉባኤ መስክሩ ይላል መጽሐፍ ቅዱስ። በሕዝብ ፊት አንደበታችሁን ላውድ አድርጋችሁ በጭዋት አመስግኑ። እስቲ በሉ እግዚአብሔርን እያመሰገኑ ተመለሱ በሉ። አያችሁ፣ ጮክ ብላችሁ የጌታን ድምፅ ለሰው ሁሉ ተናገሩ፣ ማዳኑን አውሩ። ኢየሱስ ጌታ። ሄይ ስለዚህ የዚህ ጥያቄ መልስ አሁን ነው። እግዚአብሔር የጠራን ያደረገልን በጎነት እንድንናገር እንጂ ለእርሱ እንድንከራከር አይደለም ብያቸዋለሁ። መጽሐፍ ቅዱስ ሲናገር በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ ከጨለማ ወደሚደነቀው ብርሃን የጠራን የእርሱን በጎነት እንድንናገር ምን ያለ ትውልድ? የተመረጠ ትውልድ። የማንን በጎነት? ኦኬ የተጠራ ነው በጎነቱን ለመናገር ነው። አሜን። ጎረቤት ሰብስበ እንዳደቀቀ አታውራ። ሁሌ ያገኘውን ሰው አጋጣሚ ሰይጣን ተበቀለኝ አትበል። ዝም ብለህ ጮክ በሉና ሰይጣን በኔ ህይወት ውስጥ እድል ፈንታ የለውም በሉ። አሜን። ይኸውልህ ምንም ልትሆን ትችላለህ፣ አያገባው። ምንም ልንሆን እንችላለን፣ አይመለከተውም። አንድ ሰው ጮክ በልና አይመለከተውም በሉስ። ይሄ የአባትና የልጅ ጉዳይ ነው። ማንም በወርቅ ብነሳ መጽሐፍ ቅዱስ እንደዛ ከሆነ ቢወድቅ ለጌታው ቢነሳ ለጌታው ነው የሚለው። ምን አባቱ አግብቶት ነው እኔ እሱን ወደ እኔ ህይወት ውስጥ ምጋብዘው? መታኝ፣ ተበቀለኝ፣ መቼም አልለው። አንድ ሰው ጮህ አሜን በል። በጣም ልወርቅ እችላለሁ፣ ግን የሚያነሳኝ እጅ ላይ ነኝ። ጻድቅ 7 ጊዜ ቢወርቅ 7 ጊዜ ምን ይላል? ይነሳል። በትወርቅ የሚያነሳው እጅ ላይ ነህ። መጽሐፍ ቅዱስ ሲናገር እንደዚህ የሚለው አዳኮ የእግዚአብሔር እጆች ካንተ በታች ናቸው። እኔ እጁ ላይ ነው የማየውላችሁ። ምንም ነገር መጥቶ በተበቃዩ ሰይጣን ላይ አይደለም የወደኩት፣ የእግዚአብሔር እጅ ላይ ነው የወደኩት። ለዚህ ነው የምነሳው። ለዚህ ነው የምህረት እድል ያለኝ። ለዚህ ነው እንደገና በህይወታችሁ ያለው የሚያነሳኝ እጅ ውስጥ ነው የወደኩት። ብመታ እንኳን ሲሪየስ የሆነ ሰይጣንንም ክፉ የሰይጣን መልእክተኛ የሆነ ጓደኛህንም ራስ ምታት የሚያስይዝ መልእክት ልንገርህ።
አንድ ሰው አሜን። እየተከታተል እንደ ድሮ አይደለህም እኮ ወረድ ከሚለው ራሱን ይመመው። እኔ አንድ መልእክት አለኝ። ብጨምር ብቀንስ አያገባውም። ጆሮ አልሰጠው። ምነው መቀነሴ ትዝ አለው? ምነው የጨመርኩ ቀን አልነገረኝም? ምነው ያማረሽ ቀን ያልነገረሽ? አምሮብሻል ለማለት አፉን ዘግቶ ምነው አመዳሞንሽ ለማለት አፉን የከፈተው? አፉ ላይ የተቀመጠው ዘንዶ መትቼዋለሁ። አውሬው ነው። ምነው ያማረኝ ቀን ለምን አይነግረኝም? ዘንጣ አታውቅም በሕይወት ዘመን? አምሮብህ አያውቅም በሕይወት ዘመን? አጠገብ እያለ ለምንድን ነው ማማር የማያወራው? አንድ ቀን ግን ምነው ከሳ፣ ምነው ጎሰቆልክ፣ ምነው ጠወለክ? አሜን። ጠላት ይጠውልግ፣ አውሬው ተመቶ ከፊት ይውደቅ። ምስጋናውን እናገራለሁ። አሜን አለ። ይሄ እኮ መንፈስ እኮ ነው። ለምን እቤት ገብግ ታው ይሄው የኔ ጉዳዩ በሰው ሁሉ ፊት እንድትል ነው። መውጊያ ነው፣ መርዝ ነው። ኢየሱስ ጌታ ጂማሃብሩስ ባላኪያማ ኖሰቴከ ባራሃስ ቀኝ እጅን ብድግ አድርግና እንደዚህ በሉ። ምስጋናውን እናገራለሁ። በርሱ በጎነቱን አወራለሁ። ጌታ ምስክሬ፣ ለጠላታችሁ ድል ፈንታ አትስጡት። ቀኔ ዛሬም በጣም ያስጠላል አትበል። ቀኔት የተመታ ቀን ነው አትበል። የኔ ቀን የተመታ ቀን አይደለም። ቀኖቹን ዋጁት ይላል እንጂ ቀኖቹን ምቱት አይል። ቀምቱት ማለት ቀንህን መተ ባዶ አድርገህ ራስህ ድባብ ዱካክ ውስጥ አሉ። ለምን ቀኔን በማለዳ ዋጀዋለሁ። ኢየሱስ ጌታ ነው። ይሄ ቀን ይደብራል ሲል ለኔ ግን ይሳካል፣ ለኔ ግን መልካም ይሆናል። መጽሐፍ ቅዱስ ለጻድቁ ነገ ምን ይሆን? መልካም ይሆንላል ባሎት። ምስጋናውን አወራለሁ፣ በጎነቱን እናገራለሁ። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ካንቺ ጋር ነው። በማለዳ ከቤት ስትወጣ እንዲባል እግዚአብሔር ከኔ ጋር መንገዴን ያቀናልኛል። እግዚአብሔር አብሮኝ ነው፣ በሄድኩበት ሁሉ ያከናውነኛል። ምህረቱ ከኔ ጋር ነው፣ ቸርነቱ ከኔ ጋር ነው። መጽሐፍ ቅዱስ ሲናገር ንብ ማር እንደሚከብ መክበብን ከቦኝ ነበራል። ኢየሱስ ጌታ። ነገር ግን እግዚአብሔር ምን አለ? በተናቸው። ንብ ማር እንደሚከብ ጠላት ከቦሃል። ስለ መከበቤ ግን አላወራም። ስለ መበታታቸው እናገራለሁ፣ ስለ ምህረቱ እናገራለሁ። በእኔና በሞት መካከል አንድ እርምጃ ቀረኝ ባልኩ ጊዜ ምህረት ምን አለች? ረዳ። ምህረቱን እናገራለሁ። ተከብቤ ያለው እያልኩ አሜን። ለከባቤ እድል አልሰጠውም። አሜን። ከብቤ ያለው ሲል ባይተዋር እንዲሆን አደረገዋል። አልሰማኝም። ከብቤ ያለው አሸነፍኩ ተቆጣጥሮ ብሎ ዜና አብስሮ ሳይጨርስ ከቦኝ እንዲጨነቅ አደረገዋል። አልገባህም ያልኩህ ስማኝ። ሰውየው ነገ ሰውየውን ሳቅላለሁ ብሎ መስቀያውን አዘጋጅቷል። ማን ነው? ሃማ መስቀያውን አዘጋጅቷል። የሚጨነቀው ግን ሃማ እንጂ የመርዶክዮስ አይደል። ሲርበተበት አየችና ሚስቱ ምን ሆነ ነው አለችው። ምን ሆነ ነው አለችው። አይና እንደዚህ ምንድነው ሰውየው አለችው። ሰውየው ምንድነው ዘሩ? የት ነው አቅጣጫው? የትኛው ኪዳን ውስጥ ነው ያለው ብለ ጠየቀ። የትኛው ከበነስቱ ነው አንተ? ይሄ አንተ ልሰቅለው ያለው ሰው የትኛው ኪዳን ላይ ነው አለ። አንድ ሰው አሜን። አይሁዳዊ ነው። አይሁዳዊ በቃ በፊቱ መውደቅ። ለካ እየወደቀ ያለው እሱ ነው። ጠላት ሰቅሏለሁ ብሎ መስቀያ ሲያዘጋጅ ለካ እየወደቀ ነው። አጃዳ ባራኩ ሰበለካታ በፊቱ መውደቅ የጀመርክለት ይሄ ሰው አለ ፈጽመህ ትወድቃለህ እንጂ አታሸንፈው ማለት። ሚስቱ ትንቢት ነገረችው። አንተ አጠገቡ ያለች ሰው ነገረችው። በፊቱ ሰውየው ደጅ ላይ ተቀምጧል፣ ወገን የለውም ስትብል ለካ እየጣለ ነው፣ እየወደቀ ነው። በፊቱ እጥላለሁ ያለው እየወደቀ ነው እኮ ወንድሜ። ግልባጩን አንብብ እንጂ ለማመስገን በጎነቱን ተናገር እንጂ። ቀኝ እጅን አንሳና ጠላቴ እየወደቀ ነው በል። ጠላቴ እየወደቀ አሜን። ሻባያ ነው ብራኪያስ ካባ ኢየሱስ ጌታ ነው። እስቲ እንደበሉ ምስክርነት በሉ። ለእግዚአብሔር እድል ይሰጣል። ምን አልኩኝ? ለእግዚአብሔር እድል ይሰጣል። ስለዚህ እግዚአብሔር የጠራን ራሱ በጎነቱ እንድናወራ የተመታን አመታት ጥልቀቱን ለማውራት አልተጠራን። የአመታት ጥልቀቱ ርዝመቱ ለማለት አልተወራም። የአብዳዳኑና የመውደዱን የፍቅሩን ጥልቀት ነው አውሮ ያለው። ርዝመቱ ስፋቱ የተባለው እሱ ነው። ምን ያህል እኮ እንደመጣኝ ጥልቀቱ ብታይ የሰይጣን አመጣጡ አሻራው ምናምን ጎዳኝ።
ዋጋውት አይነት ነገር ይህ ብድር መመላለስ መንፈስ ከላይ ለመትቸዋል። አሜን። ኢየሱስ ጌታ። እኔ በበኩሌ በእኔ እንደኔ ነው። ይሄ መፍታችሁ ነው። ሌሎቻችሁ እንደኔ እኔ ካገለገልኩ በኋላ ራሱ ድብ ብሎ ኮንሸስ ሆኖ የበቀል መንፈስ ሚል ጸሎትም አልወድም። ደግሞ ያልኩትን በደንብ ላስረዳችሁ። ሳላስረዳ ባጭሩ ካል ራሳችሁን ዴፊኒሽን ወስዳችሁ ትቸገራላችሁ። ብዙ ሰው በጣም አሁን ምርጥ አምልኮ ሆነን አይደል? ልክ ወዲያው ይሄ አሁን ሰው አመለክ አይደል? አንዳንድ ጭንቅላቱ አሁን ደና አመለኩ ብሎ ሊበቀል የተዘጋጀ መንገድ ላይ መኪና ሊያጣምም ያለ ምናምን አንተ ያላሰበውን ያሳስቡታል። ሰይጣንን አሳስቦት መኪና ጋር እንዲጠብቅ ሰይጣንን ስታሳስበው መኪና አሁን ተሳፍሬ ልሄድ ነው ገልብጥ ብለህ እርስ እንዴ አመለኩት እኮ ማለት ተጠበቅኩ ማለት መልካም የሆነ እግዚአብሔር መገኘት መጣ እኮ ማለት ፕሮቴክት አደረገኝ ማለት እንዴ እግዚአብሔርን አመልኬ ሰይጣን በነገራችን ላይ ህይወቴ ላይ እድል አግኝቶ ሲወጣ እንዴ ምን ሆነ ነው? አሜን። ከየውላችሁ ጸሎት ስኬታማ የሚሆነው በምሪት ስትጸልይ ነው። የሆነ መንፈስ አይተ ከመታ ተመቷል። በቃ ተመቷል። ክብር ለኢየሱስ። ይሄ ግን ጠላትን ምሽጉ ውስጥ ተደብቆ አንተ ስለመተኮስ ምን ማለት ኢታቆ በረከት ልጅ ጥይት ሲጨርስ ወጋው ሸለ ብለህ ኃይልን ጨርሰ ጸሎትን ጨርሰ ባክነትን ብቅ ይላል እንደ ጎልያድ ያረገና ሞራሉ ሙትት ብሎ ያልክ ተገባል። ይሄ ጥይትን ማባከን ይባላል። እኔ እንደው ሷልሉ ምናምን ወደ ማለት የገባው ጥይትን አባከነ ከጸሎት እንዲህ ተንተክተከ አረባን ብለህ ስጨርስ አይገርም? ዋጋ የለኝም ብለህ ጥይትን ጨርሰህ እኮ ቢመታው ኖሮ እኮ እሱ ነው እንደዛ የሚለው ገብቷል። ምን ጥይት እኮ ጠላትን አግኝቶት ቢሆን አንተ የምትለውን እሱ ነው ማለት ያለበት። በማረግ እኔ ለኢየሱስ ምስጋና አሜን። አሜን። እንዲህ ነው መሆን ያለበት። ጠላት ይቀጥላል የሆነ ነገር ማግሮምረም ያወራል ሲል እንዲህ አሁን እንዳው ነው ያማረቅ ነው ሲል ይቀጥላል ስል የለም ጸጥታ ሌላ የሚቀጥል ነገር የለም። አሜን በል። አድራሻህን አካሄድህን ምን ወዴት እንደሆነ በነገራችን ላይ ከሰይጣን እይታ የምትጠፋው ስታመሰግን ኢየሱስ ጌታ። ልክ መንፈሳዊ ሰው ከየት ተነስቶ ወዴት እንደሚሄድ እንደማታውቅ አይደል የሚለው አታውቀውም ነው የሚለው። ከመንፈስ የተወለደ እኮ አለ ከየት ተነስቶ ወዴት እንደሚሄድ። አሁን ንፋስን የቱ ጋር ልገድብ ትላለህ? እንደ ውሃ ግድብ እዚህ ጋር በገድበው አቆም አላትልም። ትልቅ ግንባር ጋር በዛ በኩል ንፋስ አለ። ቤትም ልታቆመው አትችልም። መንፈሳዊ ሰው እንደዚህ ነው። እዚህ ጋር በቃ ልጁን ሰበርኩት ለማሶዶቫካታሽ ራቱ ሰበካሊያኮ ዛካዳ አምላኬ ሆይ አመሰግናለሁ ትላለህ። እንደ ንፋስ ነው ሄዳ እዚህ ወጥሬ ይዟለሁ ሲል ሄዳል። ዜናውን ሄደ ይሰማል። እንዴ ይሄ ልጅ እዚህ በሩን የዘጋውበት ሰውዬ አይደለም እንዴ? አዎ ወሰደው። እዚህ ወሰደው በል እግዚአብሔር ስለወሰደው አልተገኘም የሚል እኮ አለ። ወሰደው አገኘዋለሁ እንደ አባቶቼ ሲል ወሰደው እግዚአብሔር። ዳዊት ይወላችሁ ወደቀ መታውት ብሎ ሳይጨርስ እግዚአብሔር ከፍ ያደርገዋል። ታሪኩ ይገለብ። ለምን? አመስጋኝ ነው ሰውዬው። አመስጋኝ ነው። በጌታ በኢየሱስ ክርስቶስ አንተ ታመሰግናለህ። አሜን። እግዚአብሔር ያደረገላችሁን በጎነት ማዳን ቀለል አድርጋችሁ አትዩ፣ አታርክሱት። ኢየሱስ ጌታ ነው። ልክ የሆነ ታምር ሲደረግ የሆነ በር ሲከፈት ምን ምስጋና እየዋጣችሁ አትቅሩ። በታላቅ ጉባኤ ምስጋናውን ተናገሩት። አረ ኢየሱስ ጌታ ነው። ብታይ እኮ ትዳር የተበላሸ ብታይ እኮ ጓደኝነቴ ብታይ ብለህ ለሰው አውርተህ የለ መበላሸቱን ነግራችሁ የለ ብታይ እኮ አመመኝ ብለህ አውርተህ የለ ብታይ እኮ ፈወሰኝ ለምን አትልም እንዴ? አረ ኢየሱስ ጌታ ነው። እየጠራ ማያገባውን ሰው ሁሉ ያለ ርዕስ እኮ አመመኝ ስትላ ነበር። ፈወሰኝ በልን ነው እያልኩ ያሉት እኔ አሁን። ኢየሱስ ጌታ ነው። የማይመለከተው ሰው ሁሉ አንድ ቀን በእንግድነት ለቡና የመጣችው ሴትዮ ሰሞኑን እኮ በቃ ወገቤን ይዞኝ ምናምን አለች። ከዛ ቸርች መጣች፣ ወገብሽ ተፈወሰ። ምንም እንዳልተፈጠረ ኑሮ ተቀጥላለህ። ሰሞኑን እኮ ወገቤን ያልሽውን መተሽ ጌታ እኮ ወገቤን ፈታው አትልም።
ቆይ ስማኝ፣ ሰይጣን ወገብን እንደያዘ በዚህ ሞገስ ሰጥተህ አሳምረህ አውርተህ እግዚአብሔር ወገብን ሲፈታ ዝም ትላለህ? ቅዱሳን የማን ወገን ናችሁ? እግዚአብሔር ፊት እኮ የማን ወገን ናችሁ? እደግመዋለሁ። ኢያሱ እኮ አለ ከየት ወገን ናችሁ አለ። ከማን ናችሁ አላችሁ? ለዩ አላችሁ። መታመልኩትን ለዩ አለ። እኔና ቤተ ጌታ ነው የምናመልከው አለ። ምንድነው እናንተ አንዴ ለጣዖት አንዴ ለጌታ የምትሆኑት? ሁለት የምትጫወቱት ለዩ። እኔና ቤቴ ግን የምናመልከው እናውቃለን አለ። አረ ኢየሱስ ጌታ። የማን ወዳጅ ናቸው ወዳጆቼ? ኢየሱስ ጌታ። አሜን። ጨመደደኝ ብለህ ለቀቀኝን ማታወራው፣ በሬ ተዘጋ ብለህ መከፈቱን ለምን ማታወራው? ኢየሱስ ጌታ። ኧረ አሜን በሉ። ይሄ እውነት ነው። ሃሌሉያ አሜን። ኢየሱስ ጌታ። እግዚአብሔር ፈቶኛል ብሎ ዘማሪው መፈታቴን አውጃለሁ ለጠላቴ ነግረዋል ብዙ ራሴን በዘይት ቀብቶኛል ይታቁሞኛል አመልከው ዘንድ ይገባኛል። አይ የታል እልልታ ጭብጨባ ለኢየሱስ የሚል ለከፈለ ለአዳናት ነፍሳችን በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን ለገለጠው ክብር ምስጋና ይድረሰው። የምንጠብቀው ተስፋችን ይክበርልን አምላካችን። ሃሌሉያ ኢየሱስ ጌታን። መፈታቱን አውሩት፣ ማዳኑን ተናገሩ። እስቲ በሉ በታላቅ ጉባኤ በሉ የእግዚአብሔር ማዳን እናገራለሁ። ወራባዳባውስ ይኸውላችሁ ኢየሱስ ከአጋንንት እስራት ውስጥ የነበረ ሰው ከፈወሰው በኋላ ሰውየው ኢየሱስን ለመከተል ለመነው። ነገር ግን ኢየሱስ ተከተለኝ ከማለት ይልቅ ወደ ቤት ተመለስና እግዚአብሔር ያደረገልህን ታላቅ ነገር ተናገራለሁ። ነገር ልከተልህ አለው። ኖ አለው። ኢየሱስ ጌታ ነው። ግን ብለህ ከተከተለ የተደረገልህ ነገር እዚሁ ብቻ መቅረት የለበትም አለ። ሌላ እንዲከተለኝ ተናገር። ሌላ እኔ እንደምፈታኝ ያውቅ ዘንድ ወደ ቤት ሄድና ለሰው ሁሉ እኔ ያደረግኩልህ ተናገራለሁ። አይገርም? ሄደና አለው ለእኔ እግዚአብሔር ያደረገልህን ማዳኑን፣ ታላቅነቱን፣ ፈውሱን ተናገራለሁ። አያችሁ እግዚአብሔር እንድንናገር ይፈልጋል። ብዙዎች አሁን መጽሐፉ የሚያሳየን አብዛኛው ፐርሰንት አይናገርም። አብላጫው ፐርሰንት የእግዚአብሔርን ማዳን የሚክድ ነው። ለዚህ ነው አብዛኛው ፐርሰንት ችጋራም የሆነው። አብዛኛው ፐርሰንት በሰይጣን እስራት የሚሰቃየው። አንዳንድ ነገሮች በነገራችን ላይ ቃሉን አውቀዋለሁ፣ አውቄ ነው ማወራው። ኢየሱስ ጌታ ነው። አሜን። እኔ የሆነ ሃይማኖተኛ ቃል ቢመርጥ ይላል እኔ አንተ ችጋር እንዲይዝ ነገራችን ላይ የሆነ ነገር እንዲይዝ ሳትመርጥ እኔ ወርዱን ለመርጣል በደንብ ግልጽ አደረገልህና ከዛ ችግር ውስጥ እንድትወጣ በእንትኑ ይሄ ክብደቱ እንዲገባ እንድትጸየፈው። አሜን። ወረዴ እኮ ነው አብዛኛው ሰው ሊሆነ ተቃውሞ አብዛኛው ሰው ከጉባኤ ውስጥ ይወርቃል። አብዛኛው ሰው እስቲ የሆነ ነገር በለው እንዴት ይዘ ሰይጣን ይወዴ ተበቀለኝ መንገድ ላይ አይጥሎ ምናምን ጥሎ ነው የሚለው እንዴ ተለቃንተ። እኔ እኮ ሰምታችሁ በቀጥታ ተደግሞብኝ እንዴት አወቅሻ ታስላችሁ አልሰማችሁ? ተደግሞብኝ እንደዚህ ተደርጎብኝ እንደዚህ አንተ እንደተደገመብህ እንዴት አወቅ? ሰው እንደተደገመበት ካወቀ አይወጋም። ስልጣን የለም እንዴ? ተደግሞብኛል ብለ እና ስለተደገመብኝ ይሄ በርቴ የዘጋብኝ ይላል። ወይኔ ጉዴ! አሜን። መቼም ሰይጣን ምንም ነገር ቢያደርግ የሱን ስራ እኔ አጉልቼ አላወራም። እስቲ አላወራም በሉ። አላወራም። ኢየሱስ ጌታ ነው። አሜን። እግዚአብሔር አባቴ ነው። አሜን።